ብዙ ጊዜ ራንደም የምንሰጣቸው ስሞች ለቢዝነሳችን ዋጋ ያስከፍላሉ። ሃይ ጋይስ የአሾ ቲቪ ነው። ሀብቴ ነኝ። ዛሬ ደግሞ ለአንዳንዶቹ ምናልባት ትንሽ ፈገግ ሊያሰኝ የሚችል ሙያው ላይ ላሉ ሰዎች ደግሞ ትክክለኛ የሆነ ቪዲዮ ነው ይዤ መጣሁት። ቪዲዮውን እስከ መጨረሻው እዩትና እናንተ ወደ ቢዝነሱ ዓለም የዲጂታል ቢዝነስም ሊሆን ይችላል ኦር ደግሞ ሌላ አይነት ስራም ሊሆን ይችላል ወደዛ ስትገቡ ሊገጥማችሁ የሚችል ችግር ለዛ መፍትሄ የሚሆን ነው ይዤ መጣሁት። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አንድ የዲጂታል ቢዝነስ ወይም ደግሞ ሌላ አይነት ቢዝነስ ስንጀምር ምን አይነት ስም ለቢዝነሳችን መስጠት አለብን ነው። ብዙ ጊዜ ራንደም የምንሰጣቸው ስሞች ለቢዝነሳችን ዋጋ ያስከፍላሉ። ስለዚህ ምን አይነት ስም ለቢዝነሳችን መስጠት አለብን? 5 ክራይቴሪያዎችን እናያለን። ምክንያቱም ለምሰራው ቢዝነስ የምሰጠው ስሞች ብዙ ጊዜ በቢዝነሳችን ወይም ደግሞ በስራችን ላይ ዳይሬክትሊ ሆነ ኢንዳይሬክትሊ ተጽዕኖ አላቸው። ስለዚህ ምን አይነት ስሞችን ለስራችን መስጠት አለብን? 5 ክራይቴሪያዎችን ያሟላ ስም ልንሰጥ እንችላለን። የመጀመሪያው ሲምፕል የሆነ ስም፣ ያ ማለት በጣም ቀላል የሆነ ስም፣ በጣም ኮምፕሌክስ ያልሆነ ሰዎች በቀላሉ ሊይዙት የሚችሉ ሰዎች ሲያነቡት በቀላሉ የሚያነቡት በቀላሉ መርሳት የማይቻል ስም፣ ቀለል ያለ ስም፣ ፋሚሊያር የሆነ ስም መስጠት። የመጀመሪያው ይሄ ነው፣ ሲምፕል የሆነ ስም መስጠት። ሁለተኛው ብራንዳችንን መለየት ወይም ደግሞ ከብራንዳችን ጋር ማች ማድረግ። ምን ማለት ነው? ይሄ ማለት የምንሰራውን ስራ በደንብ መለየት ማለት ነው። ያ ማለት ለማን ነው የምሰራው? ለምንድን ነው የምሰራው? ስራውስ ምንድን ነው የሚለውን በደንብ መለየት ማለት ነው። ለምሳሌ ስኪል ሰርቪስ የምንሰጥ ከሆነ ስኪላችን እንሰጣለን። ስኪል ሆኖ ደግሞ ምን አይነት ስኪል? ግራፊክ ዲዛይን ነው? ቪዲዮ ኤዲቲንግ ነው? ወይስ ሌላ ምን አይነት ስኪል ነው የሚሰጥ? ያን በደንብ ማየት እና መለየት አለብን። የራሳችንን ኒሽ ወይም ደግሞ ብራንድ ለራሳችን መለየት አለብን ወይም ደግሞ መገንባት አለብን ማለት ነው። ሶስተኛው ደግሞ ይሄ ስም የሰጠነው ስም አቫይለብል ነው ወይ ማለት ሌሎች ቢዝነሰሮች ይህን ስም መጠቀምና ለመጠቀማቸው ቼክ ማድረግ አለብን። ያ ማለት ያው በቢዝነስ ህግ ወይም ደግሞ አንድ ቢዝነስ ስንሰራ ተመሳሳይ ስም ለተለያዩ ሰዎች አይሰጥም። ስለዚህ ይሄ ቢዝነስ አሁን ለኛ የሰጠነው ወይም የሰየምነው ስም ሌሎች ሰዎች እየተጠቀሙበት መሆንና አለመሆኑን ቼክ ማድረግ አለብን። ምክንያቱም ፈቃድ አወጣን ሊሆን ይችላል ኦር ደግሞ ሌሎች ሰዎች እየተጠቀሙበት ከሆነ ግራ ስለሚያጋባ ማለት ነው። አንድ ክሊያንት የትኛው ጋር መሄድ እንዳለበት ኮንፊውዝ ስለምናደርግ ስሙ ለእኛ ድርጅት የሰጠነው ስም መኖርና አለመኖር ወይም ደግሞ ከዚህ በፊት ሰዎች እየተጠቀሙበት መሆንና አለመሆኑን መለየት አለብን ማለት ነው። ሶስተኛው ይሄ ነው። አራተኛ ለቢዝነሳችን ሲምፕል የሆነች ሎጎ ዲዛይን ማድረግ። ያ ማለት ለራሳችን እኛ እንዲገልጽ የሚችል ስራችንን እንዲገልጽ የሚችል ክሬቲቭ የሆነች ሲምፕል የሆነች ያን ያክል ኮምፕሌክስ ያልሆነ ሎጎ ዲዛይን አድርገን ለድርጅታችን መስጠት። እዚህ ጋር ምን ልናካትበት እንችላለን? የራሱ የሆነ ከለር ልንሰጠው እንችላለን። የራሱ የሆነ ስሎጋን ወይም ደግሞ መፈክር ልንሰጠው እንችላለን። ግን በጣም የተንዛዛ መሆን የለበትም። አንዳንድ ሰዎች ምናልባት ሎጎ ሲባል በጣም ኮምፕሌክስ የሆነ በጣም ብዙ አይነት ከለር ተጠቅመው ኮምፕሌክስ የሆነ ደስ የማይል ግራፍ ወይም ደግሞ ሎጎ ዲዛይን ያደርጋል። ይህ አይደለም። እንደዛ ስለተሰራ ሎጎ ይሆናል ማለት አይደለም። ሲምፕል የሆነ ሰው በቀላሉ የሚረዳት በሰው በቀላሉ ጭንቅላት ውስጥ ሊቀመጥ የሚችል ቀለል ያለ ሎጎ ዲዛይን አድርጎ ለብራንዳችን ወይም ደግሞ ለቢዝነሳችን መስጠት ማለት ነው። እዚህ ጋር ከለር የራሳችን ዩኒክ የሆነ የራሳችን ከለርም ማስገባት ወይም ደግሞ መጠቀም አለብን። አምስተኛና የመጨረሻ ቴስት ማድረግ። ያ ማለት ይሄንን ጓደኞቻችን ሊሆን ይችላል ማለት በቅርብ ላሉ ጓደኞቻችን ለነሱ ሊሆን ይችላል የሰጠሁት ስም ይሄ ብራንድ ተጠቅሜያለሁ፣ ለዚህ ስራ ይሄን ስም ሰጥቻለሁ፣ ይሄ ከለር ተጠቅሜያለሁ፣ ይሄን ሎጎ ደግሞ ዲዛይን አድርጌያለሁ፣ እንዴት ነው አሪፍ ነው? ከነሱ ፊድባክ መጠበቅ። ያ ማለት ለነሱ ለጓደኞቻችን ሊሆን ይችላል፣ ለፕሮፌሽናል ባለሙያዎች ሊሆን ይችላል፣ አይላ ደግሞ በደንብ ለምናውቃቸው የቢዝነስ ማኖች ሊሆን ይችላል። ለነሱ ሰተን ቴስት እናደርጋለን ቼክ እንዲያደርጉልን። ያማዛ ጋር የምንሰጠውን ፊድባክ ምናልባት ከነሱ የቆዩ ከሆኑ ስራው ላይ የቆዩ ከሆነ የበለጠ ከኛ የበለጠ ስለ ስራ፣ ስለ ቢዝነስ፣ ስለ ብራንድ በደንብ ስለሚያውቁ እነሱ የሚሰጡን አስተያየት እዛ ጋር እንደ ፊድባክ እንቀበላለን ማለት ነው። ስለዚህ እነኝን 5ቱን ተጠቅመን ቢዝነሳችንን የራሳችን የሆነ ዩኒክ የሆነ ሰዎች ላይ ወይም ደግሞ ክላይንቶቻችን ላይ ኢምፓክት ሊፈጥር የሚችል ስም መስጠት እንችላለን። ይሄን እንደቀላል አትዩ። የአንድ የቢዝነስ ስም ብዙ ጊዜ ቢዝነስን ወይም ደግሞ ስራዎቻችን ላይ ተጽዕኖ ያመጣል። ከስሙ ጀምሮ ማለት ነው። ታውቁታላችሁ። ከስሙ ጀምሮ ቢዝነሶቻችን ላይ ተጽዕኖ ይመጣብን። የዛሬው ቪዲዮ ይሄን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። ሰላም።